It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። እሺ ወደ ጉዳዮቻችን እንሄዳለን። ያው ዛሬ ብዙ ነገሮች እናነሳለን። ሰሞኑን በተወሰነ ደረጃ የዓለም ዋንጫውን እየከለስን በዛም ላይ የክለቦችን ጉዳይ እያነሳን ነው እንሄዳው አይደል? ልክ ነው። የዓለም ዋንጫ አላለቀም ጉዳዩ ብዙ መነጋገሪያ ርዕስ ስለነበረው ያንን በተመለከተ የሚወጡ መረጃዎች አሁንም ቀጥለዋል። ለምሳሌ አንደኛው የፊፋን ጉዳይ በተመለከተ የሚወጡት መረጃዎች ናቸው። ፊፋ በዋንጫ ጨዋታው ላይ ተፈጥሮ የነበረውን የአርጀንቲናውያን ተጫዋቾች ልክ ያልሆነ ተግባርን፣ ድርጊትን በተመለከተ ምርመራ ጀምራለሁ ማለቱን ሰምተናል። ይሄ አንድ የነበረ ወይንም የተሰማና ብዙ መገናኛ ብዙሃኖች ትኩረት የሰጡት ነጥብ ነው። ይሄኛውን የአርጀንቲናውያን ተጫዋቾች የዋንጫ ጨዋታ ድርጊትን በተመለከተ ትላንትን በፕሮግራማችን ላይ የተወሰኑ መረጃዎችን አንስተናል። ግን አሁንም የሚሰጡት ወቀሳዎች፣ ትችቶቹ እንደቀጠሉ ናቸው። ፍጹም ያልተጠበቀ ነገር እና መሆን የሌለበት ነገር ነው በአርጀንቲናውያን ተጫዋቾች ተፈጽሞ ያየ ነው የሚለው የተቀበሉት ተግባር ነው። ብዙዎች ማለት ነው ይህንን ተግባር አንቀበለው። በጣም ስምምነት አለ። ይሄ የአርጀንቲና ብሔራዊ ቡድንን በተመለከተ የነበረው ነው። ሌላ ግን እዚሁ ፊፋን በተመለከተ ያው ፊፋ በጣም የተተቸበት የዓለም ዋንጫ ነው። ይሄ የራሱን ሕጎችና ደንቦች የማይጠብቅበት ይሄ ደግሞ በጣም ከባድ ነገር ነው። ከባድ ነገር ነው ያልኩት ፊፋ ላወጣቸው ሕጎችና ደንቦች ታማኝ መሆን አለበት። እሱ መጀመሪያ ህጎቹን በትክክል ማክበር አለበት። እሱ ያወጣውን ህግና ደንብ ራሱ ሳይጠቀምበትና ሳያከብር ሌሎች እንዲያከብሩ ማድረግ አይቻልምም፣ ልክም አይደለም እና የሚያስተላልፈው መልእክት ራሱ በጣም ከባድ ነው። በዚህ የዓለም ዋንጫ ላይ ከተመለከትናቸው ነገሮች መካከል አንደኛው ይህንን የፊፋን ልክ ያልሆነ ተግባር ነው እና የአውሮፓ እግር ኳስ ማህበር ፕሬዚዳንት ሴፋሪን በዋንጫ ጨዋታው ላይ አልተገኙም እና በጣም በቃ የሚገርም ተብሏል። ይህንን የሆነበት ዋነኛው ምክንያት ለፊፋ ያላቸውን ተቃውሞ ለማሳየት ነው ተብሏል። በመክፈቻ ጨዋታው ላይ ተገኝተው ነበር ሜክሲኮና ሳውዝ አፍሪካ ባደረጉት ጨዋታ ላይ። ከዛ በኋላ ግን ፊፋ የሚያደርጋቸው ነገሮች፣ ትኬቶች ላይ የሚያደርገው የዋጋ ጭማሪ፣ በየጨዋታዎቹ ላይ የሚከሰቱት ነገሮችና ከሁሉም በላይ ደግሞ የባሉገንን ቀይ ካርድ መሻርን ተከትሎ ከፍተኛ ተቃውሟቸውንና ቁጣቸውን ተናግረዋል። ከዛ በኋላ የዋንጫ ጨዋታው ላይ የአውሮፓ እግር ኳስ ማህበር ፕሬዚዳንትን የሚያክል ትልቅ ስልጣን ይዘው ሳይገኙ ቀርተዋል እና ይሄም በጣም ያልተለመደ ነው፣ መሆንም የሌለበት ነው። ደግሞ ተቃውሞንም ለመግለጽ ጥሩ መንገድ ይመስለኛል እና አሁንም እውነቴን ነው የምልህ አሁንም መቅረት ማለት በቃ ተቃውሟቸውን በዚህ መንገድ ነው ያሳዩት እና ልክ አይደለም ፊፋ የሚያደርጋቸው ነገሮች ብለው እንደገና ደግሞ ፊፋ በዚህ በአሜሪካዊ የዓለም ዋንጫ ላይ የተገበራቸው ነገሮች አሉ። ለምሳሌ የውሃ ረፍት አለ። ይህ እንኳን አስገዳጅ ይመስለኛል በወቅቱ ካለው የአየር ሁኔታ አንጻር የተፈጠረና ወደ ተግባር መቀየር ያለበት ነው። ግን ሌሎች ነገሮች ለምሳሌ በእያንዳንዱ ዳይቭ በሚኖር ጊዜ ተጫዋቾች በሚወድቁ ጊዜ በእያንዳንዱ ነገር ላይ ቫር አይገባም በአውሮፓ ውድድሮች ላይ የሚል ሀሳብ አላቸው። እንደገና ይሄ የውሃ እረፍትም ደግሞ የሚኖርበት አግባብ የለም ብለው ተናግረዋል። ፊፋ የተገበራቸውን ነገሮች እኛ በአውሮፓ ውድድሮች ላይ አንተገብርም ብለዋል እና ትልቁ ተቃውሟቸውን የገለጹበት ነው። ከዚህ በፊትም
አርታንን ማለት ሶማሊያዊውን ዳኛ ወደ አሜሪካ እንዳይገባ ከተደረገ በኋላ የተነሳውን ቁጣ እናስታውሳለን። በአውሮፓ እግር ኳስ ማህበር በኩል የአውሮፓ የአሸናፊዎች አሸናፊን ጨዋታ እንዲዳኝ አድርገዋል እና ከፊፋ ልክ ያልሆነ ተግባር ባሻገር እንዲህ አይነት ተቃውሞችም እየተሰሙ ነው የሚለው ዛሬ በመገናኛ ብዙሃኖች ላይ ትልቁን ትኩረት የወሰደ ነጥብ ነው። በነገራችን ላይ ቢቢሲም ይህንን ጉዳይ የተለየ ትኩረት ሰጥቶ ነው መረጃውን እያወራው የሚገኘው። አሌክሳንደር ቼፍሪን ለምንድን ነው በዋንጫው ጨዋታ ላይ ያልተገኙት የሚል ነው። የጸባቸው ያለመግባባታቸው ወይም ደግሞ በፊፋ ድርጊት መበሳጨታቸውና እጅግ ተደጋጋሚ የሚባል የተቃውሞ እርምጃ መውሰዳቸው እኔ በጣም ለእግር ኳስ የሚበጅ ብዬ ነው የምወስደው። ምልሽ በጠብ ውስጥ ትርፍ አለ፣ በጠብ ውስጥ ምናምን በሚለውም ሊወሰድ ይችላል። በጠብ ውስጥ ግን ለውጥ እንዲመጣ ምክንያት የሚፈጠር ከሆነ ይሄ ለውጥ ለእግር ኳስ የሚያስፈልግ ለውጥ ነው። ምክንያቱም የፊፋ ድርጊት እግር ኳስን በከፍተኛ ደረጃ ይጎዳል ብዬ ነው ማምነው። እኔም በተደጋጋሚ በፕሮግራም ላይ ስንል እንደነበረው ፊፋ በዚህ ዓለም ዋንጫ ላይ እያሳየው ራሱ ያወጣውን ሕግ ለመገዛት በጣም እንደሚከብደው እና ምንም ችግር የለበትም ለማጎብደድ የእውነት ለመናገር እሺ ለማለት ለማጎንበስ ምንም ችግር የለበትም። አት ዘ ኤንድ ኦፍ ዘ ዴይ የአሜሪካውን ፕሬዚዳንት የዶናልድ ትራምፕን ብሌሲንግ ማግኘት ለምን እንደፈለጉ ጂያኒ ኢንፋንቲኖ እኔ አላቅም፣ የእውነት ለመናገር አላቅም። ግን እጅግ በጣም አብዝተው ከሚፈልጓቸው ነገሮች መካከል አንዱ የሰውየውን አድናቆት ከሰውየው የሚሰነዘርን ምስጋና አግኝተውታል። ምክንያቱም ታዘዋቸዋል። ይሄ ታዛዥነት ጂያኒ ኢንፋንቲኖ የሚገርም ሰው ነው የሚል ንግግር በዶናልድ ትራምፕ አንደበት እንዲነገር አድርጎናል። አሁን ዞሮ ዞሮ በትራምፕና በኢንፋንቲኖ መካከል የሚኖር መዋደድ ነው ለእኛ ጠቃሚ የሚሆነው ወይንስ ደግሞ እግር ኳሱ ላይ ምን ተጽዕኖ ያሳድራል ነው? ቅድም አንድ አሪፍ ሀሳብ የተናገርሽው ሳምሪ፣ የእግር ኳስ ሕግ በራሱ የእግር ኳስን ሕግ እንዲጠበቅና እንዲከበር ማድረግ ባለበት ዋነኛ ኃላፊነቱም እሱ በሆነው በፊፋ በራሱ ከተጣሰ ሌሎች እንደምን ብለው ያከብሩታል? ሸገር ስፖርት በተደጋጋሚ የሚያነሳው ነገር አለ። በኢትዮጵያ እግር ኳስም በኢትዮጵያ ስፖርትም ውስጥ ሕግን መጀመሪያ መጠንቀቅ ያለብህ ስታወጣው ነው። ላስፈጽመው እችላለሁ ወይ? ሁለተኛ ራስህ ስትጥሰው ነው መጠንቀቅ ያለብህ። ምክንያቱም እኔ አንዴ መጣስ የጀመርኩትን ሕግ ሌሎች የእውነት ያከብሩልኛል ወይ ብለን በተደጋጋሚ እናነሳለን። አንዴ የምትጥሹ ከሆነ እንዴት ብለሽ ነው መልሰሽ ሌሎች ሰዎች በዛ እንዲገዙ በዛ ያንን እንዲያከብሩ ሌሎች ልክ ያልሆነ መንገድን እንዳይሞክሩ ማድረግ የምትችሉ እንዴት ነው? አየነው እኮ ደግሞ ለምሳሌ በባልወገን ላይ የተወሰደው የቀይ ካርድ ውሳኔ ሪቨርስ እንዲደረግና ሲመችህ በ12 ወር ውስጥ ትቀጣዋለህ ምናምን ብሎ ሰስፔንድ ሲያደርግለት የሱን የቀይ ካርድ ቅጣት ምን ማለት ነው? ኦኬ ብለው ቤልጂየሞችም የአውሮፓ እግር ኳስ ማህበርም የቤልጂየም የውጭ ጉዳይ ሚኒስትርም ሌሎችም በጣም ትልልቅ የሚባሉት ተቋማትም ከዚህ በኋላ ይሄንን እንዴት ነው ማስቆም የሚቻል? ሌሎች ይሄንን ውድል የማያገኙበት እንዴት ነው? ለባልወገን የተደረገው ነገር ለእንግሊዝ ተጫዋች አይገባም ወይ? ለእንግሊዝ የተደረገው ነገር ለአርጀንቲና ተጫዋች አይገባም ወይ? ለአርጀንቲና ተጫዋች የተደረገው ነገር ለፈረንሳይ ተጫዋች አይገባም ወይ? ወይስ አሜሪካ የመጀመሪያውም የመጨረሻዋም በቃ የዚህ ጉዳይ ተጠቃሚ የምትሆነው ዶናልድ ትራምፕ የሚባል ጉልበተኛ የሆነ ፕሬዚዳንት ስላላት እንደዛ ነው ወይ የሚል ጥያቄ እኮ ነው የተነሳ። ወዲያው እኮ ነው የዩናይትድ ኪንግደም ጠቅላይ ሚኒስትር የሆኑት ሰው ተነሱና እኛም የልጃችንን ቀይ ካርድ እንታገላለን ምናምን ወደሚል እኮ ተመጣቁ። ገብቶሻል ምልሽ? ስለዚህ ምንድን ነው ማቆሚያው የሚለው በሰዎች በስጋትነት የታየው ነገር ወይም እንደ ስጋት ያነሱት ነገር በጣም ትክክል ነው። እኔ ምንድን ነው ያልሽኝ እንደሆነ ያው ቅድም ያልኩሽ እነ ሚሼል ፕላቲኒ የሚሉት ታዛዥነት አጎንባሽነት ምናምን ተብሎ የሚጠራው የጂያኒ ኢንፋንቲኖ ነገር ነው። አሁን ምንድነው ጥሩ ነገር ብትኝ አንድ ቅድም ያነሳሽው ነገር አለ፣ የባልወገን ጉዳይ አለ፣ ከዛ አፍሪካዊው ዳኛ መከልከል አለ፣ ከዛ በኋላ የኢራን ተጫዋቾች ላይ የሚደርሰውን ጫና ለመታገል ፊፋ ላይ የነበረው ቁርጠኝነት በጣም ደካማ ነው። እኔ ነኝ ያመጧቸው እኔ ባልሆን ኖሮ ሌላ ማንም ይሄንን ማድረግ አይችልም ምናምን ይላሉ፣ እሳቸው ቢፎክሩበታል። ነገር ግን የኢራን ተጫዋቾች ሚስትሪት አልተደረጉም ወይ? ይሄንን ማስጠበቅ አልነበረበትም ወይ? ኢምፖዝ እኮ ማድረግ አለበት ፊፋ።
ተወዳዳሪ ናታ፣ መብቷ እኮ ነው። በነገራችን ላይ የውድድሩ አዘጋጅ አሜሪካ ናት አይደል? አንዷ ከሶስቱ በውድድሩ ላይ ከተሳተፉት 48 ብሔራዊ ቡድኖች ደግሞ አንዷ ኢራን ናት። የራሷ የአሜሪካንን ያህል እኩል መብት አላት እዚህ ዓለም ዋንጫ ላይ እኮ። አሜሪካ አዘጋጅ ስለሆነ አገሯ ስለሆነ ምናምን የሚባል እኮ ነገር የለም። ሆስት ኔሽን ናት። ያ እድል ተሻምታ የወሰደችው ነው። ሆስት ኔሽን ስትሆኝ ኢኳሊ ትሪት ልታደርጋቸው ግዴታ አለብሽ። ማንን? አንቺንም ጨምሮ ሌሎችንም በዛ ውድድር ላይ የሚሳተፉትን የግቢና ውጪ የእንግልት ነገር እያደረግሽ ከዛ በኋላ ኢኳሊ ፌርሊ ኮምፒት አድርገዋል ብለሽ ልትናገር አትችይም። ከጨዋታ በኋላ ተረጋግተው ሪከቨሪ የሚያደርጉ የሚያርፉ ብሔራዊ ቡድኖችና እየተካለቡ ወጡ አልወጡ እየተባልሽ የምትደረጊው ነገር ሳይኮሎጂ። እግር ኳስ እኮ ስለ ቴክኒክ ስለ ታክቲክ እና ስለ ሳይኮሎጂ ነው አለ ሁሌ የምንለው። ስለዚህ ይሄ ሁሉ ነገር እንዲበጠበጥ አድርገሽ 48ቱንም በፍትሐዊነት አወዳደር ያለ ምናምን ልትይኝ አትችይም። ይሄ እንዳይደረግ መከላከል ነበረበት። ይሄ እንዳይደረግ ለመከላከል በሚደረግ ጥረት አሜሪካንን ማሳመን የማይቻል እንኳን ከሆነ ሜካኒዝም መፈለግ አለበት ፌርነሱን ለመጠበቅ። አንዳንድ ሀገሮች አሉ አይደል ካናዳ የተጫወቱ፣ አንዳንድ ሀገሮች አሉ አይደል ሜክሲኮ የተጫወቱ። ስለዚህ ያንን ዋጋ ከፍሎ የኢራንን ክብርም መብትም እኩያ መብትም ጠብቆ እዛ እንድትጫወት መደረግ ይችላል። ለምንድን ነው እንዲከላወሱ የሚደረግ? እና ሁሉንም እንዴት ሰው እሺ ይላል? ኖ ጋሼ እቺ ትክክል አይደለችም ምናምን እንኳን እንዴት አትይም ነው። አሁን ጥሩ ነገር ነው ያልከው ታዲያ ለምንድን ነው ብባል፣ እግር ኳስ ፊፋ አለው የበላይ እግር ኳስ ግን ብዙ ኮንፌዴሬሽኖች ደግሞ አሉ አይደል? ለምሳሌ ካፍ አለ የአፍሪካው ነው፣ ዩኤፋ አለ የአውሮፓ ነው፣ ኮምቦቤል የሚባል አለ የደቡብ አሜሪካው ነው። እንደዚህ እያልሽ የየአህጉራቱ የእግር ኳስ ደግሞ መሪዎች አሉ፣ አውራዎች አሉ። ፊፋ ካልሽ በኋላ ቀጥሎ የምታመጪው ፊፋን እንደ በጣም ትልቅ ጉልበተኛ ከወሰድሽው የውፋ ነው ቀጥሎ ያለው ጉልበተኛ እኮ። ምክንያቱም እግር ኳስ በእነሱ ዙሪያ ነው ያለ። ዓለም ዋንጫውን በማሸነፍ የአውሮፓ ሀገራት ይበልጣሉ። የአውሮፓ ቻምፒዮንስ ሊግ ከፊፋ የዓለም ዋንጫ ጋር የሚገዳደር እኩያ የሆነ ትኩረት የመሳብ አቅም ላይ እየደረሰ ያለ ውድድር ባለቤት የአውሮፓ እግር ኳስ ማህበር። ክለቦቹ በጣም ሀብታሞች ናቸው። እነዛን የእግር ኳስ ሀገራትንም በደንብ አድርጎ ጉልበት እንዲሰጡት አድርጎ እየተጠቀመ ነው የሚገኘው የአውሮፓ እግር ኳስ ማህበር። ስለዚህ በጣም ፓወርፉል ነው ልልሽ ፈልጌ ነው። ይሄ ፓወርፉል የሆነው ነገር የአውሮፓ እግር ኳስ ማህበር የሚባለው ከፊፋ ጋር በዚህ ጉዳይ ላይ በኢትሶኪ አብሮ ቢሄድ ኖሮ ትርጉም የለውም ለእኔ። እኔ በሆን መጀመሪያ ተቃዋሚ መሆን የነበረበት የእኛው ጉድ ነው እኮ። እውነቴን ነው የምልሽ፣ ካፍ ነው መሆን ያለበት። ምክንያቱም እንዴ ዳኛዬ ብለሽ ነው እኮ መቆም የነበረብሽ። ዳኛዬ ለምን አይገቡም ዳኛዬ ምናምን ብለሽ መከራከር፣ ልክ አይደለም ማለት፣ ይህንን በዚህ መንገድ ይታይልኝ ምናምን ማለት የነበረብሽ እኮ መጀመሪያ እንጂ። የእኛን ኩርፊያ እያኮረፈልን ያለው የአውሮፓ እግር ኳስ ማህበር ነው። መብቱ የተነካው የአፍሪካዊ ዳኛ ነው። በዋናነት የአፍሪካዊውን ዳኛ ስሜት ለመጠበቅና ፊፋ እያደረገ ያለው ነውር ለማጋለጥ ልክም አለመሆኑን ለማሳየት ካናዳ እኔ ጋር መግባት ይችላሉ ትላለች። የአውሮፓ እግር ኳስ ማህበር እንግዲህ በቅርብ የሚመጣውን የቻምፒዮንስ ሊጉን አሸናፊ ፒኤስጂን እና የዩሮፓ ሊጉን አሸናፊ አስቶን ቪላን በማጫወትበት ጊዜ የመሃል ዳኛ አንተ ነህ አለች። ተደርጎ እኮ አያውቅም። የሄዱበትን ርቀት እኮ ነው የሚያሳይሽ። የዩኤፋ ፕሬዚዳንት ሆነሽ የወርልድ ካፕ ፋይናልን ጨዋታ አንቺን በወከለችው ስፔን እና በተቃራኒዋ በአርጀንቲና መካከል በሚደረግ ጨዋታ አላይም እስከ ማለት ደረጃ ስቴጅ የሄዱበትን ርቀት ያሳያል። አም ሶሪ እንደዚህ ለማሰቤ ግን የእውነት ለመናገር እቺ ነገር ሌላ ፍላጎት አላት እንዴ እስክል ድረስ ነው አጠንክረው ፊፋንና የፊፋን ነውር የተቃወሙት። በጣም ገባሽ? አንዳንድ ጊዜ አሁንም በጣም ኦቨር ትሪትመንት ቢደረግልሽ አንቺ ምን አስበው ነው ምናምን አትይ። የአውሮፓ እግር ኳስ ማህበርን በዚህ ስሜት እስክጠረጥረው ድረስ በጣም ጠንካራ የመቃወም አቋም ነው የያዘው በፊፋ ላይ። which is very nice። በጣም ተቃውሞ ልክ ነው፣ በጣም ልክ ነው፣ በደንብ ልክ ነው። እንግዲህ ለሌላ አጋጣሚ ሊጠቀምበት ይሁን የምርም ይሄ ነገር አበሳጭቶትና እግር ኳስን ይጎዳል ብሎ የሚሆን አላቅም። እኔ ማየት አለብን ብዬ የማስበው የእግር ኳስ ምን ታተርፋለች፣ እግር ኳስ ምን ትጠቀማለች የሚለው ነው። 100% የአውሮፓ እግር ኳስ ማህበር የሚያደርገውን እደግፈዋለሁ። ልክ ያልሆነ ተግባር ነው። ያንን ተቃውመው መቆማቸው፣ ተቃውሟቸውን መግለጻቸው በጣም ልክ ነው። እንዳልከው እንግዲህ ወደፊት በሌሎች ጉዳዮች ላይ ስማቸው አብሮ ሊነሳ ይችል ይሆናል።
ኢንፋንቲኖም ይሁን እንደዚሁም ደግሞ የአሌክሳንደር ሴፋሪን እሱን የምንጠብቀው ነገር ነው። ግን አሁን በቃ በትልልቅ ሀሳቦች ስር እየተነሳ የሚገኘው የአውሮፓ እግር ኳስ ማህበር ያለውን ተቃውሞ መግለጹ ነው። ይሄ አንድ ትልቅ ትኩረት የወሰደ ነው። ሰሞኑንም አንድ መረጃ ሲወጣ ነበር እኮ ጂያኒ ኢንፋንቲኖን ተክቶ የፊፋ ፕሬዚዳንት መሆን ያለበት ማን ነው የሚል ወደ 10 ሰዎች ተዘርዝረው ነበር። የአፍሪካውም ሰው ያለበት ሌሎችም ያሉበት እና አሌክሳንደር ቼፍሪንም አሉበት እዛ ላይ። ለኦዲየንሱ ለእግር ኳስ ተከታታዩ እግር ኳስን ለሚወደው ሰው የእናንተ ዊሽ ይሄንን ተቋም ከጂያኒ ኢንፋንቲኖ ወስዶ ማን ቢመራው ማን ቢያስተዳድረው ትፈልጋላችሁ የሚል ነው እና ጂያኒ ኢንፋንቲኖ መነሳት አለባቸው በሚለው ጉዳይ ላይ የአውሮፓ ሚዲያዎችም ሀሳብ እያንሸራሸሩ ነው የሚገኙት። ምክንያቱም ያደረጉት ነገር ልክ አይደለም። አውሮፓ ውስጥ ትልቅ ንቅናቄ ተፈጥሯል። ስለ ሰውየው መጠላት ብዙ ነገሮች እየተባሉ ነው ያሉት። ለምንድን ነው የምትጠሏቸው ይሉሻል። እንደምንጠላቸው እርግጠኛ ናቸው። የጠላንበትን ምክንያት ነው የሚጠይቁት። ትጠሏቸዋላችሁ ወይ አይደለም። ገባሽ? ሪዝንህ ምንድን ነው? ጂያኒ ኢንፋንቲኖን የምትጠላበት የምትቃወምበት ስትባይ አለመቃወም ኦፕሽን አይደለም ማለት ልክ ነው። ለማንኛውም ያው እሳቸው ራሳቸውን ስላጋለጡ ነው ፌል አድርገዋል ብዬ ነው እኔ የምረዳው። በዚህ ዓለም ዋንጫ ኢንፋንቲኖ በተለይ ከሌላው ጊዜ በተለየ ሁኔታ በጣም ራሳቸውን ያጋለጡበት ነው። በቀጣይ ፊፋን የመምራት እድላቸውም የከሰመ ነው ተብሎ ነው እየተገለጸ የሚገኘው። ግን እሱን ነበር ልል የነበረው። ቢሆን እንኳን ፊፋን ድጋሚ የመምራት እድል ቢያገኙም እንኳን ማንም ሰው አያምነውም። ያንን እሳቸው በድጋሚ ወደ በኃላፊነቱ እንዲቆዩ የሚደረግበትን አሰራርና ሂደት ለማመን ግን በጣም እንቸገራለን። እኔ ይቸገራል። ምርጫው ይጭበረበራል የሚል ስጋት የለኝም እኔ ግን ኢዝሊ ብራይብድ የሚሆኑ ናቸው አብዛኛው በዙሪያ ያሉት። ድምጻቸውን ኢዝሊ ማግኘት የምትችልበት እንዲሰጡ ለኢንፋንቲኖ ድምጻቸውን እኮ ለጂያኒ ኢንፋንቲኖ ድምጻቸውን እንዲሰጡ ኢዝሊ ብራይብድ የሚሆኑ ናቸው። እነ ሴፕ ብላተር ያደርጉ የነበረው ነገር ፊፋና በፊፋ ምርጫ ዙሪያ የምትሰሚያቸው ነገሮች በሙሉ በኋላም እስከ መካሰስ ደረጃ እንደ ቅሌትም ሲቆጠር የነበረው ነገር በሙሉ እኮ የመጣው በዚህ በምርጫ ድምጽ ለማግኘት በሚደረግ ጥረት ነው። አሁን የአውሮፓን ድጋፍ ያገኛሉ ብዬ አላስብም ጂያኒ ኢንፋንቲኖ። የአፍሪካን ስላለማግኘታቸው ግን እርግጠኛ አይደለሁም። የደቡብ አሜሪካን ስላለማግኘታቸው ግን እርግጠኛ አይደለሁም። ገብተሻል? የእነዚህ ሀገራት ድምፅ ከአውሮፓው ጋር እኩል ነው። ምንም የሚለያየው ነገር የለም። እና የሆነ ማባቢያ የሚመስሉ ነገሮች ለአፍሪካ እግር ኳስ እንደዚህ ይባላል፣ ለደቡብ አሜሪካ እግር ኳስ እንደዚህ ይባላል፣ ለአባል ሀገራት እንደዚህ ይባላል፣ ለምናምን እንደዚህ ይባላል፣ ማአት ነገሮች ይባላል። አሜሪካም ጠንክራ ትሰራለች። ምክንያቱም ዶናልድ ትራምፕ ሰውየውን በጣም ከምታስቢው በላይ ወደዋቸዋል ለማለት ነው። የአርጀንቲናን የነውር ድርጊት ፊፋ መረምረዋለሁ አለ። ይሄ ኢሹ መሆን አልነበረበትም እውነት ለመናገር። ምክንያቱም ግፋ ቢል 100,000 የስዊስ ፍራንክ ቅጣቱ። ገባሽ ምልሽ? አሁን እንግዲህ አይዶን ነው በተለያየ ምክንያት ብቻ ለአርጀንቲና ያለው ስሜት እዚህ ሀገር ላይ ያው መጥፎ እየሆነ ነው። አንወድም እንደዚህ ያለ ነገር መሰለኝ። ስለዚህ ያው ፊፋ እየመረመረው ነው የሚለውን ነገር የታባቷ በሚል የሚያለ ወደ ኋላ ሄዶ የአፍሪካ ማን ነው የጥቁር ቀለም ያላቸውን አርጀንቲናውያንን በተለያየ መንገድ በጦርነትም በተለያየ መንገድ እንዲሞቱም በማድረግ ጥቁር ጠል አቋማቸውን አንጸባርቀዋል የሚል ማት ነገር ነው እየተነሳ ነው። ለማንኛውም ይህንን ነገር ስንሰራው ትዝ ይልሻል? አዎ በደንብ አስታውሳለሁ። በኳታር የዓለም ዋንጫ ላይ ነው 2022 ላይ ስናነሳው ነበረ። የዓለም ዋንጫ ትዝታችንን መለስ ብለን ደግሞ በኋላም ላይ እናነሳለን። አንዱ ጉዳይ ግን የአውሮፓ እግር ኳስ ማህበርና የፊፋ እንደዚህ መሆን ነው፣ ሆድና ጀርባ መሆን። እያንዳንዷን ስቴፕ አሌክሳንደር ቼፍሪን እና የሳቸው ተቋም በፊፋ በኩል የሚደረገውን ነውር በዚህ መንገድ እየተቃወሙና ለማጋለጥ እየሞከሩ ነው የሚገኙት ነው። ይሄ ለእግር ኳስ አሪፍ ነው የምለው እኔ። ምክንያቱም በፊፋ በኩል የሚደረገው ነገር የምንደግፈውና ለእግር ኳስም የሚበጅ አይደለም። ወደ ተጫዋቾች ዝውውር ደግሞ እንሂድ። ወደ ተጫዋቾች ዝውውር ስንሄድ ለማንቸስተር ዩናይትድ በእኔ አረዳድ አሁን የምንነጋገርበት ጉዳይ ኢስ ዋን ስቴፕ አሄድ የሚሄድ ነው። በጣም ጥሩ ነው ብዬ የምወስደው ነገር ነው። ምንድን ነው እሱ? ማንቸስተር ዩናይትድ እንግዲህ አንድን ልጅ ከቶተንሃም ሆትስፐርስ አስፈርመዋል። 18 ዓመት ልጅ ነው። ማንቸስተር ዩናይትድ አሁንም የተለያዩ ተጫዋቾችን ወደ ቡድኑ ለመቀላቀል እየሞከረ ነው የሚገኘው። እኔ የወደድኳቸውን 2 ነገሮች ልንገርሽ። አንድ፣ ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ኮንትራት ያራዝማል።
ብሩኖ ፈርናንዴዝ ለ2026-27 የውድድር ዓመትም የማንቸስተር ዩናይትድ አውራ ዋና መሪ ሆኖ ይቀጥላል። ምናልባትም የውል ማራዘም ስምምነት ላይ ሊደርሱ ይችላሉ ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ። ነገር ግን ማንቸስተር ዩናይትድ ሚድፊልዱን ለማጠናከር እስካሁን ድረስ 2 ተጫዋቾችን አንድሬ ሻንቶሽን እና እንደዚሁም ደግሞ ዩሪ ቲሊማንስን አስፈርሟል። አሁን 3ኛ ምናልባትም 4ኛ ሚድፊልደሮች ሊፈርሙ ይችላሉ ተባለ። እነዚህ የሚፈርሙት ሚድፊልደሮች መካከል አንዱ የብሩኖ ፈርናንዴዝ ወደፊት ተተኪ ነው። አሁንም በአውሮፓ በጣም ጥሩ ጨዋታ እየተጫወተ ያለ በዜግነት ክሮሺያዊ የሆነ በዓለም ዋንጫው ላይ ለክሮሺያ ብሔራዊ ቡድን የተጫወተ የአታኪንግ ሚድፊልደርነትን ሚና በአግባቡ ሊወጣ የሚችል ተጫዋች ማንቸስተር ዩናይትድ በጣም ሪዝነብል በሆነ ዋጋ እያገኘው ነው። አሁን ዩናይትድ ሊሚትድ የሆነ የገንዘብ አቅም ነው ያለው። ይሄንን ውስን የሆነ የገንዘብ አቅም አሁን ለ4ኛ የመሃል ሜዳ ተጫዋች ያውም ለወደፊት ለሚፈልገው ስልሽ ግን አሁንም መጫወት የሚችል ነው። እድሜውም የገና 18-19 ያለ አይደለም፣ 20ዎቹ አጋማሽ ላይ ያለ ተጫዋች ነው። ስለዚህ እሱን በማስፈረም ማንቸስተር ዩናይትድ ራሱን ለማጠናከር የሚወስዳቸው እርምጃዎች አሉ። አንድ ሁለተኛው በማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል ሰመርቪልን ለማዘዋወር የሚደረግ ድርድር ነበረ። የዛ ድርድር የማንቸስተር ዩናይትድ መሪነት ላይ እነ ፋብሪዚዮ ሮማኖ እነ ዴቪድ ኦርንስቲየንም ሌሎችም በሙሉ ስምምነት አላቸው። ዩናይትድ ሊድ እያደረገ ነው ሰመርቪልን የራሱ ለማድረግ የመስመር በተለይ የግራ መስመር የማጥቃት አቅሙን ጥሩ ለማድረግ በማንቸስተር ዩናይትድ በኩል ጥሩ ስራ እየተሰራ ነው ብለው ነው የሚያነሱት፣ ብለው ነው የሚያስቡት። ይሄንን በተደጋጋሚ ይናገራል። አሁን ግን ማንቸስተር ዩናይትድ ሰመርቪልን ለማስፈረም በሚደረግ ጥረት ገሸሽ እያለ ነው። ራሱ እየተበለጠ አይደለም፣ እየተቀደመ አይደለም፣ ግን እየተወ ነው። ለምንድን ነው የሚተወው የሚለው ላይ ፋብሪዚዮ ሮማኖ በጣም ዝርዝር ነገሮችን አወጣ። ይህንን ሰመርቪል የሚባለውን ተጫዋች ለማስፈረም ማክሲመም ኦፍ 38 ሚሊዮን ነው እየተጠበቀ ያለ። እሱን ለመክፈልና ከዌስትሃም ዩናይትድ ጋር ድርድርን በፍጥነት ለመጨረስ ሮማ የተሻለ እድል ፈጠረ። ይህን ልጅ ፈልገዋለሁ አለ። በዌስትሃምም አሪፍ ነው፣ በዓለም ዋንጫውም ደግሞ ለሆላንድ ሲጫወት በጣም አሪፍ ነው፣ ለእኔ ያስፈልገኛል አለ። ዩናይትድ ሮማም እየመጣ ወደ ዌስትሃምም እየቀረበ በዌስትሃምና በሮማ መካከል ድርድሩ መስመር እየያዘ ነው ሲባልም ደንገጥ ብሸ ምናምን አላለም። ምንድን ነው ማንቸስተር ዩናይትድ ቤት የታሰበው? ሰመርቪል ጥሩ ተጫዋች ነው። ሰመርቪል ለረጅም ጊዜ ማንቸስተር ዩናይትድን የመስመር እንቅስቃሴ በጥሩ ሁኔታ ሊመሩ ከሚችሉ እናም ሪዝነብል በሆነ ፕራይስ ከሚገኙ ተጫዋቾች መካከል አንዱ ሆኖ ሳለ ምንድን ነው ቸልታው? ፋብሪዚዮ ሮማኖ የሚለው ከዚህ ቸልተኝነት ወይም መቀዛቀዝ ጀርባ ያለው ምክንያት ማርከስ ራሽፎርድ ነው። ከዚህም በፊት እንደነገርኳችሁ ይላል ፋብሪዚዮ ሮማኖ፣ ከዚህም በፊት እንደነገርኳችሁ ማንቸስተር ዩናይትድ ማርከስ ራሽፎርድ ላይ የሚወስነው ውሳኔ ነው በግራ መስመር በኩል የሚያጠቃ ተጫዋች ያስፈርማል አያስፈርምም የሚለውን የሚወስነው። ስለዚህ አሁን ሰመርቪልን ለማስፈረም ይመራ የነበረው ማንቸስተር ዩናይትድ በሮማ መሪነቱ ሲወሰድበትና ሮማ ልጁን ለማግኘት ሲቃረብ ምንም አይነት ሪያክሽን እያሳየ ያልሆነው ይህንን ተጫዋች ማርከስ ራሽፎርድን የማንቸስተር ዩናይትድ አድርጎ የማስቀጠል ካሪክና ማርከስ ራሽፎርድ አብረው ለመስራት እየተስማሙ መሆኑን ነው ለእኔ የሚያሳየኛል ይልና ከሆነ ደግሞ ለማንቸስተር ዩናይትድ አሪፍ ነው ይላል። ምክንያቱም ሰመርቪል በማርከስ ራሽፎርድ ሌቭል አይደለም። የማርከስ ራሽፎርድ ቁጥር እና የሰመርቪል ቁጥር ሁለቱም በሚጫወቱበት ቦታ ተመሳሳይ አይደለም። ያ 5 ማግባት 4 አሲስት ማድረግ ነው። ይህ 14 ማግባት 14 አሲስት ማድረግ ነው። ኦፍኮርስ ሊጉ ይለያያል። ኦፍኮርስ በነማን ትደገፈ ያለሽ በቡድን በተጫዋቾች ምናምን የሚለው ማስተዋጽኦ ያደርጋል። አሁን ለባርሴሎና እየተጫወተች እነዛ ሁሉ ተጫዋቾች አብረውሽ እየተጫወቱ የአሲስት ቁጥርሽ የጎል ቁጥርሽ ቢጨምር የቡድን ጓደኞችሽ ኳሊቲ አስተዋጽኦ አላደረገም ልልሽ አልች። ከፕሪሚየር ሊግ የወረደውን ዌስትሃም ስትጫወቺ ደግሞ ለምን ወረደ ራሱ የሚጠይቅ እና ራሱ የሚነግረን ነገር አለ። ይሄንን ልበል እንጂ ሰመርቪል እና ራሽፎርድ ግን እኩል ናቸው ልልሽ አልች። ራሽፎርድዬ በስንት ጣሙ
ምን ነው? እሺ የሳቅሽን ምክንያት ማወቅ ይቻላል? ራሽፎርድ እሺ ለማንኛውም አሪፍ ነው። እኔ ራሽፎርድ ጎበዝ ተጫዋች መሆኑን አምናለሁ። ለራሽፎርድ ጥሩ ስሜት አለ። የሳቅሽው ራሽፎርድን በተመለከተ ስለ የነበረውን ነገር ስላስታወስኩ ነው። ግን አሁን እያወራ ያለው በኳስ ኳሊቲ ነው። አሁን ከእግር ኳስ ጋር በተያዘ ሰመርቪልንና ማርከስ ራሽፎርድን አሁንም ቢሆን እንደ ኩያና እንደ ባለ ተቀራራቢ አቅም ያላቸው ተጫዋቾች አድርጌ አልወስዳቸውም። ባይፋር ማርከስ ራሽፎርድ የተሻለ ነው። የእውነት ለመናገር ለእኔ ከአንቶኒ ጎርደንም የተሻለው እሱ ነው፣ ማርከስ ራሽፎርድ ነው ለእኔ። ለዛ ነው የባርሴሎና ዲል አንቶኒ ጎርደንን ለማስፈረም መሸወድ ነው ብዬ የምወስደውም ለዛ ነው። አንቶኒ ጎርደንን ለማስፈረም 70 ሚሊዮን ፓውንድ ከማውጣት 26 ሚሊዮን ፓውንድ አውጥቶ ማርከስ ራሽፎርድን የራስ ማድረግ አይቀለውም ነበር ወይ ባርሴሎና ላለው? ምክንያቱም ባርሴሎናም ከገንዘብ ጋር በተያዘ ትርምስ ላይ ነው ያለው። በአንቶኒ ጎርደንና በማርከስ ራሽፎርድ መካከል የአቅም ልዩነት አለ ወይ? ስታቲስቲክሳቸውን አውጥቶ ማየት ነው። ገባሽ? የምታተርፊው ብር ግን በጣም ብዙ ነው። ያ የሚተርፈው ብር ደግሞ ለባርሴሎና በጣም ትልቅ ትርጉም አለ። ማርከስ ራሽፎርድን በእግር ኳስ አቅሙ በጉብዝናው አይ ዶንት ቲንክ ብዙ ሰዎች ዳውት የሚያደርጉት አይነት ተጫዋች አይደለም። አመሉስ ስቲ ነው ሰብሰብ የምንለው፣ ባህሪውስ በጥባጭነቱስ ስቲ ነው አፋችን ያዝ የሚያደርገው። በልጅነቱ ማር እንደላሰ ኮልታፋ የምንሆነው ያኔ ነው። የእውነቴን ነው የምነግርሽ እንጂ አሁን ፒውርሊ በእግር ኳስ ካነሳን ግን ያው ፍርዳችን እግር ኳስ ላይ ብቻ የተመሰረተ ይሆናል። በጣም ጥሩ ተጫዋች ነው። እኔ ራሽፎርድ ጥሩ ተጫዋች ነው የምለው፣ ግን ከአመሉ በላይ ደግሞ እኔ ኮንሲስተንሲ ስለሌለው ነው። ብዙ ጊዜ በአንዳንድ ጨዋታዎች ላይ በጣም ጎልቶ ራሽፎርድ ዛሬ ተነስቶበታል የምንለውን አይነት ፐርፎርመንስ ያደርጋል። በሌላ ጊዜ ደግሞ በጣም ደካማ ሆኖ ወይም ሰነፍ ሆኖ ግዴለሽ ሆኖ ልታየው ትችላል እና ይሄ እየሰራ ነው። እሱማ በየአመቱ ነው። እንደዛ እንደምትይባጋ አይ እውነቴን ነው፣ በየአመቱ እንደዛ ነው። አዎ ግን ይሄ የጨዋታ ላይ ኮንሲስተንሲ ማጣት ግን ትልቅ ጥያቄ የሚፈጥር ይመስለኛል። ለዛም ነው እኔ የሚመስለኛውን በባርሴሎናም በኩል ራሽፎርድ ታይቷል፣ የተወሰነ ጊዜ ተሰጥቶ ታይቷል። ባርሴሎናን የታደገባቸው ጨዋታዎች እኮ አሉ በደንብ የምናስታውሳቸው፣ ጎል የሚያስቆጥርበት አሲስት የሚያደርግበት። ግን የተሻለ ዋጋ ከፍለው ራሽፎርድን ማስቀረት እየቻሉ ለምን አንቶኒ ጎርደንን መረጡ የሚለው ላይ ብዙ ጥያቄዎች አብረን እንድናነሳ ሌላም መልስ እንደሚኖረው እንድናሰብ ያደርገኛል። አንደኛው ይሄ ኮንሲስተንሲ ሊሆን ይችላል። እኔ ጎርደን ኮንሲስተንሲ የምስማማበት የራሽፎርድ አንዱ ድሮባክ ወይም አንዱ ችግሩ ነው። ነገር ግን የኮንሲስተንሲ ችግር በባርሴሎና ቤት ውስጥ አላጋጠመው። ከምርህና ራሽፎርድ መድኃኒዓለምን አላጋጠመው። እኔ ግን አይቻለሁ እንደዛ። ኤኒባዲ እኮ ሊያጋጥመው የሚችለውን ይሄ አንድ የሁለት ነገር እሱን ቆጥረን ኢንኮንሲስተንት ነው ወይም ደግሞ ወጥ የሆነ ነገር ማሳየት ተቸግሯል የምንለው አይነት ነገር እኮ አይደለም። እሱማ የአማልም የሚፎረሽበት፣ ክሊያን ምባፔም የሚፎረሽበት፣ ቪኒ ጁኒየርም የሚፎረሽበት፣ ዴክላን ራይስም የሚፎረሽበት ከስንት አንድ የሚመጣ ሳይሆን የባርሴሎናን ነው የምልሽ። 2025-26 ላይ ለባርሴሎና ሲጫወት ማርከስ ራሽፎርድ ምናልባትም አሁንም እኮ ብዙ ሰው የሚለው እኮ ብዙዎቹ አናሊስቶች የሚያስቀምጡት ነገር እኮ 2025-26 እኮ ያምራል። የማርከስ ራሽፎርድ በጣም ውጤታማ የሆነበት እኮ ነው። ሃንሲ ፍሊክ በሰጡት ብዙ እድል በደንብ ተጠቅሞበታል። ለዛ ነው ሰውዬው እኮ ይወዱታል። ሰውዬው ይወዱታል። ግን አሁን የእንግሊዝ ብሔራዊ ቡድን ላይ ራሱ ባርሴሎና ለምን ጎርደንን እንደመረጠ ራሽፎርድን ትቶ የሚያሳይ ነገር አላየንም ወይ? በጣም ተጽዕኖ ፈጣሪ ነበረ ጎርደን እና እንደውም ከአርጀንቲና ጋር በነበረው ጨዋታ ይመስለኛል ጎርደን ተቀይሮ ከወጣ በኋላ ራሽፎርድ ከገባ በኋላ እንደገና በእርግጥ ቶማስ ቱኸልም የመረጡት አጨዋወት ምናምን እንግሊዝን ዋጋ እንዳስከፈለ አይተናል። ግን በሁለቱ ተጫዋቾች በኩል ያለው ልዩነት የበለጠ ባርሴሎና ጎርደንን እንዲመርጥ እንዳደረገው እንረዳለን። አሁንም ለባርሴሎና ጎርደንን መምረጥ ልክ ነው ብዬ አላስብም። አሁን ጎርደን ከማርከስ ራሽፎርድ ጋር ሲነጻጸር አንቺ የምትሰጫቸው አስተያየቶች ሊያሰጥ ይችላል። እኔ ግን ኦቨሮል ዲሉን ነው ማየው። እናም የባርሴሎናን ሁኔታም ከግምት ውስጥ ነው ማስገባው። ባርሴሎና ገንዘብ አጠር ነው፣ ልክ ማንቸስተር ዩናይትድ እንደሆነው ሁሉ
ይህንን ገንዘብ አጠር የሆነ ማንቸስተር ዩናይትድን በማርከስ ራሽፎርድ ባርሴሎናን በማርከስ ራሽፎርድ እየተገለገለ እንዲቀጥል በማድረግ ገንዘብ ሴቭ ማድረግ የበለጠ ባርሴሎናን ይጠቅመዋል። በጎርደንና በማርከስ ራሽፎርድ መካከል ላለ የአቅም የችሎታ የጉብዝና ልዩነት ሲባል 70 ሚሊዮንን መምረጥ ለእኔ ልክ አይደለም ነው። ዲሉን ነው የማየው፣ ፓኬጁን አጠቃላይ ፓኬጁን ሳየው እኔ በሆን ገዢው አንቶኒ ጎርደንን ከማስፈረም ይልቅ ማርከስ ራሽፎርድን አቆያለሁ። ለማንቸስተር ዩናይትድ ነው አሁን እያወራን ያለ ነው። ግን ለማንቸስተር ዩናይትድ ሌላ የማርከስ ራሽፎርድን ተተኪ ለማስፈረም ገንዘብ ከማውጣት በተለይ ከፍ ያለ ገንዘብ እንዲወጣ የሚገደድ ከሆነ ከማርከስ ራሽፎርድ ጋር አውርቶ ማርከስ ራሽፎርድ ሰጥለጥ ብሎ ለማንቸስተር ዩናይትድ እንዲጫወት በማድረግ ማንቸስተር ዩናይትድ ከእግር ኳስ ጥቅም ያገኛል። በማርከስ ራሽፎርድ ላይ ግን ዋስትና መውሰድ በጣም ከባድ። ዋስትና መውሰድ መቼ እንደሚባልግ አታውቂም። መቼ እንደሚባልግ፣ መቼ ነውር እንደሚያደርግ፣ መቼ በቃ ነገሩን ሁሉ ብልሽትሽት እንደሚያደርገው አታውቂም። ግን ራሽፎርድን በጉብዝና ግን ብዙም ዳውት ልታረጊው አትችል። በተለይ ከቆጫው ጥሩ ነው የምለው እኔ። በተለይ አሁን ከካሪክ ጋር የሚፈጥረው ነገር የማርከስ ራሽፎርድን የሜዳ ላይ ውጤታማነት የበለጠ ሊያሳደግ ይችላል። ላይክ እኮ እንደ ኮቢ ሜይኖ አድርገሽ አስቢ። ሜይኖ እድል ተከለከለ በማን በአሞሪም። ከዛ በኋላ ብዙ ተነጫነጨ፣ መውጣት እፈልጋለሁ አለ፣ በውሰትም ቢሆን ስጡኝ አለ፣ መጪው ከዓለም ዋንጫ ነው አለ፣ ብዙ ነገሮችን ጣረ ሜይኖ ከማንቸስተር ዩናይትድ ለመውጣት። ከዛ ራሱ ሰውዬው ወጣ። አሞሪም ሲወጣና ካሪክ ሲመጣ እድል ማግኘት ሲጀምር ይላችሁ እድል የከለከሉት እኮ እኔን ነው በሚመስል መንገድ በጣም የሚገርመውን ኮቢ ሜይኖን አየን። ማርከስ ራሽፎርድ እንደዛ መሆን ከቻለ የማንቸስተር ዩናይትድ ደጋፊዎችን ልብ፣ የማንቸስተር ዩናይትድን ክብር መልሶ ማግኘት ይችላል። በዚህ መንገድ ካሰበው ከተቆጨ የሚመጣው እድል ነገሬን የማስተካከልበት ነው ካለ ችሎታ ይዘር ምንም ጥያቄ የለውም ብዬ ነው ማምነው። እኔ ማምነው አመለቢስም ነው። እሺ ለማንኛውም እነዚህን የዝውውር ጉዳዮች አይተናል። ዩናይትድ ላይ፣ አርሰናል ላይ ሌሎች የተሰሙ አዳዲስ የዝውውር ጉዳዮች አሉ። እነሱንም ደግሞ ስንመለስ እናነሳቸዋለን። በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እያደመጣችሁ ስለሆነ እናመሰግናለን። እንመለሳለን። ሸገር ስፖርት 2010